እኔ በእውነት ለኢትዮጵያ እንደ ዘመነ ካሴ አይነት መሪ እመኝላታለሁ። እኔ እንደውም የሚመስለኝ በሚቀጥለው ኢትዮጵያ ውስጥ ስልጣን የሚይዝ ዘመነ ይመስለኛል። ይህ አይነቱ ሞድስ የሚዘንብለት ስሙ በተጠራበት ቦታ ሁሉ ሺህ ለተቃውሞ ሺህ ለድጋፍ የሚሰለፍለት ዘመነ ካሴ ሲባል ገሚሱ አገር ጥሎ የኮበለለ ባንዳ ሲለው፣ ገሚሱ ለትግሉ የታመነ ቆራጥ ሲያደርገው እዚህ ደረስን። ዘመነ ካሴ የተባለ ስም በፋኖ ትግል ውስጥ ጉልህ ስፍራ ያዘ ስም ነው። እስክንድር ነጋን በታጋይነት ከማወቃችን በፊት አስረስ ማረ ዳምጤ የሚባል ጠበቃም ከመታወቃችን ቀድሞ ማረሸት የሚባል አውረቶ አደር ሳናይ አስቀድሞ ዝናቡ ስለሚባል ሻለቃ ማንም ሳይነግረን በፊት ብዙዎቻችን የዘመነ ካሴን ስም እናውቀዋለን። ኤርትራ በረሃ ላይ የብርሃኑ ነጋና አንዳርጋቸው ጽጌ ቀኝ እጅ ሆኖ ሲታገል አሁን ያኔው የበረሃ ታጋይ ፋኖ የሚባል ቡድን መስርቶ በየጫካው የሚያንቀሳቀስ አፋብን የተባለ ተቋም በሊቀመንበርነት የሚመራ ትከሻ ከቡድ ሰው ነው። እናም በመግቢያችን ላይ እንደሰማነው ዘመነ ካሴ ቀጣዩ የኢትዮጵያ መሪ እንዲሆን እስከ መመኘት የደረሱ አሸርጋጆችን የሚያስከትል ዝና ያለው ሰውም ሆኗል። ዳሩ ግን የእነዚህ ሰዎች ዘመነ ካሴን ማንቆለጳጰስ በጤና ነው ወይ የሚል ጥያቄ መነሳቱም አይቀርም። አፍቃሪ ህዋቶችና የፋኖ ዘመዶች በመካከላችን አንድነት ካልተፈጠረ መንግስትን አብረን ካልወጋን እያሉ በየወንዙ እየተማማሉ ቢሆንም ከዘመነ ውጪ መሪ ከአስረስ ሌላ የበላይ ከየትም አናምጣም የሚል ማስታወቂያ ቢያስነግሩም ነጮቹ እንዲህ ይላሉ። The devil is in the details። ከሩቁ የሚታየውን ሙገሳ ቀርቦ ላጠናው፣ ከመቀሌ የሚሰነዘረውን አድናቆት ጥቂት ጊዜ ወስዶ ላጤነው ሰው ሰይጣኑን ዝርዝር ውስጥ ማግኘቱ አይቀርም። ለዚህ ማሳያ የሚሆኑንን ነገሮች ከማምጣታችን በፊት የአድናቆቱ ጅረት የሚፈሰው ወደ ዘመነ ካሴ ብቻ አለመሆኑን የሚያሳይ ማስረጃ እናካፍላችሁ። ብርጋዴር ጀነራል ተፈራ ማሞ ማይክ አግኝተው በተናገሩ እድል ገጥሟቸው ሐሳብ በሰነዘሩ ቁጥር የኤርትራን ጫፍ ትነኩና የህዋትን ዝንብ እሽትሉና እኔን አያድርገኝ የሚል የፉከራ ደብዳቤ ወደ ቤተ መንግስቱ ሰዎች መላክ አይሰለቻቸውም። ይህ ሁኔታ ለውጥናቸው የተስማማላቸው ሰዎችም ታዲያ ባፈቀላጤዎቻቸው በኩል ጄኔራሉንም ልክ እንደ ዘመነ ካሴ ሁሉ ሲያወዳድሷቸው መስማት የተለመደ ነው። ይኸው ያልሞቱ ሰዎች ምስክሮቻችን። የዕለቱ ትልቁ ጉዳይ የጀነራል ተፈራ ማሞ መልእክት ነው። ጀነራል ተፈራ ማሞ ከትግራይ ጋር ብንተባበር ያምርብናል አሉ። የአፋብን ወታደራዊ አዛዥ ነው እና ከኦሮሞ ጋርም አብረን ይሄን አገዛዝ ብንጥል መብታችን ነው፣ ማንንም ማስፈቀድ አይገባም እና ማንም የኢትዮጵያ ኃይሎች ጸረ አገዛዝ የተሰለፉ ኃይሎች ጋር እንተባበራለን፣ አብረንም እንጥለዋለን አሉ። የጋራ ጠላታችን አንድ ነው፣ የብልጽግና አገዛዝ ነው። ለዚህ ደግሞ እንተባበራለን፣ የማንን ፍቃድ አንጠይቅም፣ አናፍርም። እሱ ግልጽ ነው። ግብጽ፣ ሱዳን፣ ኤርትራ እያለ ማላከክ ነው የሚፈልገው። ሶስተኛ ወገን ፍለጋ ነው የሚሄደው። እኛ ሀገር ውስጥ ያለ ነው፣ ልክ የምናስገባበት ጊዜ ሩቅ አይሆንም ብሏል። ተመልካቾች አጠር ያለ መልእክት ነው። ወደ ኡሁሩ ኬንያታ ጉዳይ ከቤታችን በፊት እሱ ልጋብዛችሁ። መኮንኑ ሊናገር ይችላል። ይሄ ከንግግር አያልፍም። ቁም ነገሩ ግን ምንድነው? ቁም ነገሩ ጥላታችን ላይ የሚደረግ ምት ማንኛውንም ኃይል ጋር ሆነን እንመታዋለን። ተደጋጋሚ ተናግረናል። ምን ማለት ነው? ይሄ ማለት በቃ አሁን ለኢትዮጵያ ሕዝብ ሆነ ኢትዮጵያ ውስጥ ላለ ከብልጽግና በላይ ጥላት የለው። ይሄ ነው፣ ከብልጽግና በላይ ጥላት የለው። ይሄን ደግሞ ራሳችን እናደርገዋለን። እዚያው ኢትዮጵያውያኖች የሆነው እናደርገዋለን። ለምን መደረግ ስላለበት። አሁን ነው ዝርዝር ውስጥ ያለውን ሰይጣን የውዳሴውን ጥቅል ፈታተን ማየት የምንጀምረው። ከሰሞኑ ፋኖና ህወሓት ኦላና የቤንሻንጉል ታጣቂዎች እየተባለ ስለ አንዳች ጥምረት ይወራል፣ ይነገራል፣ ይነሳል፣ ይጣላል ያለው ነገሩን ከስሙ ጀምረን ስናየው ሰሜናዊ ጥምረት ይላል። ለሰሜኖች ስልጣን አሳልፈን አንሰጥም በሚል ኦነጋዊ ትርክት ስር የተሰባሰቡ ታጣቂዎችን ያሳተፈ ሰሜናዊ ጥምረት ገና ከጅምሩ ያልሰመረ ትዳር ከመሆን እንደማያልፍ ማን በነገራቸው። እንቀጥል። ይህ ጥምረት አገር ውስጥ ባሉ ታጣቂዎች ብቻ የተመሰረተ እንጂ አንዳችም የውጭ ኃይሎች የሚሳተፉበት እንዳልሆነ ቅድም ስለ ጄኔራሉ ትብብር ሲነግረን የነበረው ስታሊን ሲያውጅ ሰምተነዋል። ከፋኖ ወገን ሆነው የተሳተፉትና ሀብታሙ ግን ኤርትራም ሱዳንም ከዚህ ሰሜናዊ ጥምረት ጀርባ አሉ ብለው የዝርዝሩን ሰይጣናዊ ጀርባ ነግረውናል።
በሰሜናውያን የተፈጠረ የተባለው የትብብር ካውንስል ትክክለኛ መረጃ የሚል ነገር አንስተናልና ስለሱ የተወሰነ ነገር እንበል። ከዚህ ቀደም እንደምታውቁት ይሄ መረጃ ነው፣ ጥንቅቅ ያለ ትክክለኛ መረጃ ነው። አይደለም የሚል ካለ መጥቶ መሞገት ይችላል። ለማንኛውም የአንዳንድ ሚዲያዎች ሲዘግቡ ሰምቻለሁ። ሲዘግቡ የዘገቡበት መንገድ ወታደራዊ ምክር ቤት እንደተፈጠረ ማድረግ ነው። እኛ ባለን መረጃ ትክክለኛው መረጃ ከትግራይ ኃይሎች አፋር ጉጉሙ ከቤኒሻንጉል የቤኒሻንጉል ኃይል የሚባል አለ። ከዛ ደግሞ የጉሙዝ ኃይል የሚባል አለ። የፋኖ አለ። የነጃልማሮ ኦነግ ወይም ኦላ የሚባለው አለ። የኦጋዴኑ አለ። የጋምቤላ ገና ያልጨረሷቸው 2-3 የዚህ አካል ለማድረግ ገና ንግግር ላይ ያሉ አሉ። ከዚያ ባሻገር አጎራባች እነዚህ አካላት አጎራባች ከሆኑት ከሱዳንም ከኤርትራ ጋርም ያላቸውን ግንኙነት ጥብቅና የቀረበ አድርገዋል። ይህ ብቻም አይደለም። አዲሱ ሰሜናዊ ጥምረት አዲስ የዳቦ ስም ወጣለት እንጂ የቀድሞ ስሙን ንጥራው ካልን ያው ራሱ ጽምዶ ነው ብለው እውነታውን ያፈረጡትም አሉ። ስለ የጋራ ካውንስሉ ነው። የጋራ ካውንስል አይ ቲንክ ስሙ ገና አዲስ ነው። ጽምዶ ማለት ነው። ዝም ብሎ በሌላ ስም መተው ነው እንጂ ጽምዶ ማለት ነው። ምንድነው ያሰቡት? መቀሌ ላይ ስብሰባ ነበረ። ያ ስብሰባ ወደ 7 የሚደርሱ ኢትዮጵያ ውስጥ የሚንቀሳቀሱ በትጥቅ ትግል የሚንቀሳቀሱ አካላቶችን ያሰባሰበ ነው። አፋብንም ጭምር አለበት። እነዚህ ምንድነው እሳቢያቸው? በራሳችን እኛ ኢትዮጵያውያን የህልውና ችግር ውስጥ የገባ ነው። በተናጠል በብልጽግና ተራ በተራ ስንቀጠቀጥ የነበርን ስንወጋ የነበርን አካላቶች የጋራ ነገር ፈጥረን ይሄ የጋራ ጠላታችንን ማስወገድ አለብን ብለው የሚስማሙበት ስምምነት ነው። የጋራ ካውንስል ያስብስብ ፈጥሮታል። ግን በቅርብ ጊዜ ይፋ ያደርጉታል። ይፋ ሲያደርጉት የበለጠ እንልበታለን። ከወዲሁ ግን ገና ከወዲሁ እነ ዘመነ ካሴ እነ ጄኔራል ተፈራ ማሞ ከወዲሁ እያነሱት ነው ይሄንን አጀንዳ። ባለፈው ዘመነ ካሴ ከሌሎች ጋር መስራት ግዴታችን ነው፣ ከሌላ ሀገር መንግስትም ጋር ኢትዮጵያ ውስጥ ከሚንቀሳቀሱ ታጣቂዎችም ጋር መስራት ግዴታችን ነው የሚል ነገር አንስቷል። ወደ ማለማመድ መጥተዋል። አክቲቪስቶቻቸውም ስለዚሁ አጀንዳ ማንሳት ጀምረዋል። አሁን ላይ ዛሬ ደግሞ ጄኔራል ተፈራ ማሞ እንደዚሁ ይሄንን ጉዳይ ሲያነሱ ተሰማው። ሌላ ሀገር አያስፈልገንም፣ ሱዳን ምን ያደርግልናል፣ ግብጽኛ ምን ያደርግልናል፣ ኢትዮጵያውያን በቂ ነን ለዚህ የሚል ነገር ሲያነሱ ተሰማው። ከትግራዩም ጋር ከኦሮሞም ጋር ከአፋሩም ከምናምኑም ጋር ሆነን ይሄንን አገዛዝ እንጥለዋለን ሲሉ ሰማው። እያወሩ ያሉት ስለ ጋራ ካውንስሉ ነው። የጋራ ካውንስሉ ነው። ስም ምናምን ሁሉ እኮ ፈጥሯል እኮ ይፋ ያድርገው ብለን ነው እንጂ ስም ምናምን ሁሉ ተፈጥሮለታል። እና ጉጉት ነገር አየው ነው የምላችሁ። ለመሆኑ ከዚህ ፊት ለፊቱ ሲታይ እንተባበራለን፣ አንድ ሆነን መንግስትን እንጥላለን የሚል ንግርት ካለው ህዋታዊ ሴራ ጀርባ ምን ተጠንስሷል? ይህንን ድብቅ ሰይጣን ስለያዙ ነው ህዋቶች ፋኖን ሲያወድሱ ብለው የሚያጥሩት። እንዲህ አይነት ዓላማ ስላነገቡ ነው አማራ ክልል ውስጥ ያለውን ታጣቂ ስለመደገፍ የሚያወሩት። አማራ ክልል ውስጥ ያለው ታጣቂ ቡድን ግን ፋኖ ብቻ አይደለም። የአገው ዲሞክራሲያዊ ህብረት አሊያም አገው ሸንጎ የተባለ ታጣቂም አለ። ይህ ታጣቂ ደግሞ ከሰሞኑ አንዲት ወረዳን ስለመቆጣጠሩ እየተሰማ ነው። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን የሚገኘውን የአበርገሌ ወረዳን በሚያዝያ ወር የተቆጣጠረው ራሱን የአገው ዴሞክራሲ ህብረት ብሎ የሚጠራው ታጣቂ ቡድን
ባሳለፍነው ግንቦት 19 ቀን ደግሞ ሁለተኛውን የጻግብጂ ወረዳን በኃይል መቆጣጠሩንና በዚህም ሳቢያ የወረዳው ነዋሪዎች መፈናቀላቸውን መረጃዎች ያሳያሉ። በሚያዝያ 12 ቀን 2018 ዓ.ም ራሱን የአገው ዴሞክራሲ ህብረት አሊያም የአገው ሸንጎ ብሎ የሚጠራው የታጣቂ ቡድን በአማራ ክልል የዋግምራ ብሔረሰብ አስተዳደር ዞን አንድ ወረዳ የሆነውን አብረገሌን ከተቆጣጠረ በኋላ ባሳለፍነው ግንቦት አጋማሽ ላይም ሁለተኛውን የጻግብጂ ወረዳን በኃይል መቆጣጠሩንና በርካቶች መፈናቀላቸውን የወረዳው ነዋሪዎች ይናገራሉ። ከወረዳው 06 ቀበሌ የተፈናቀሉት አቶ ይግዛው ይስማው እንደሚናገሩት በጥቃቱ በርካቶች አካባቢያቸውን ለቀው መውጣታቸውንና በበረሃም ያለመጠለያ ቀናትን እያሳለፉ መሆኑን ይናገራሉ። እንግዲህ ስንወጣ አንድ ዕቃ ይዞ የወጣ ሰው የለም። ሁሉም ባዶን ነው የወጣው። የወጣ ንብረት የለም። መኪና አይቀር፣ ሁሉ አመራር አይቀር ተትቶ ነው የመጣው። እስካሁን ድረስ እኛም ያለነው ወደ ቆላ አካባቢ ላይ በረሃ ላይ ነው ያለነው። የሚበላ የለም፣ የሚጠጣም የለም። ህዝብም ቢሆን ተነግሮ የማያልቅ ነገር ላይ ነው ያለነው። ንብረት ብዙ ምንም የወጣ ንብረት የለም። ሁሉም ማህበረሰቡ ሳይቀር፣ ታጣቂው ሳይቀር፣ አመራሩ ሳይቀር የወረዳ ንብረት፣ የመንግስት ንብረት፣ የወጣ ንብረት አንድም የለም። የጻግብጂ ወረዳ በታጣቂዎች ቁጥጥር ስር መዋሉን ተከትሎም በርካቶች ወደ ዞን ዋና ከተማ ሰቆጣ ቢያመሩም ምንም አይነት ሰብአዊ ድጋፍ ባለፉት 6 ቀናት አለማግኘታቸውን ይናገራሉ። በአገው ሸንጎ ታጣቂዎች የተያዙ 2 ወረዳዎችን በተመለከተ የዋግምራ ብሔረሰብ አስተዳደር ዞንም ሆነ ሌሎች የሚመለከታቸው አካላት እስካሁን ምንም አይነት ምላሽ አልሰጡም። ዘገባው የጀርመን ድምፅ ራዲዮ ነው።